በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አንድ አምላክን የወለደች ክብርት እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተ ክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ በግልጽ የታየችበት ዕለት ነው። ዳግመኛም በዚህች ዕለት እንግዶች መጥተውባቸው ሳለ እርግቦችን አብስለው ምግብ ሰርተው ቢያቀርቡላቸው እንግዶቹ እምቢ ቢሏቸው የእርግቦቹ ስጋ ላይ አማትበው እፍ ብለው እርግቦቹን ክንፍ አውጥተው እንዲበሩ ያደረጓቸው ሶርያዊ አቡነ አሮን እረፍታቸው ነው። ገሃነመ እሳት በማሰብ በዝሙትም ላለመውደቅ ብለው ሰውነታቸውን የሚነድ እሳት ውስጥ በመጨመር ዘማዊቷን ሴት ለንስሐ ያበቋት አቡነ መርታኔሎስ እረፍታቸው ነው። ነቢዩ ቅዱስ አምጾ መታሰቢያ በዓሉ ነው። አቡነ አሮን ሶርያዊ ፈውስ የመስጠትና ታላላቅ ታምራትን የማድረግ ሀብት የተሰጠባቸው ታላቅ አባት ናቸው። እንግዶቹ የሆኑ መነኮሳት ወደ እሳቸው በመጡ ሰዓት እርግቦችን አብስለው ይመገቡ ነበርና አንድ ቀን እንዲሁ አድርገው እርግቦቹን አብስለው ለእንግዶቹ መነኮሳት ቢያቀርቡላቸው መነኮሳቱ ግን ስጋ አንበላም አሏቸው። አቡነ አሮንም አብስለው ሰርተው ባቀረቡት የእርግቦቹ ስጋ ላይ አማትበው ብለው እርግቦቹን ክንፍ አውጥተው እንዲበሩ አድርገዋቸዋል። አቡነ አሮንም በተራራ ላይ ቤተ ክርስቲያን ሰርተው ውሃው ከተራራው ይርቅ ነበርና አባታችን በመስቀል ምልክት አማትበው ውሃውን ስበው ከተራራው ላይ አውጥተውታል። ሰይጣን ወደ በዓታቸው ተመልሶ ገብቶ በላያቸው ላይ እጅግ ትልቅ ድንጋይ ጥሎ እገድላቸዋለሁ ብሎ አስቦ በዓታቸው ውስጥ ገባ። እርሳቸውም አስቀድመው አውቀውት ሳለ ግን እንዳላወቁህ ነው እንግዳህንና ወደ ወጥ ግባ ብለው ካሰቡት በኋላ በእሳቸው ላይ እጥለዋለሁ ብሎ ያሰበውን እጅግ ጥልቅ ድንጋይ በላዩ ላይ ጫኑበትና ዙሪያውን ደፍነው እንዲያወጣ በመስቀል አማትበው ዘግተውበት ገድለውታል። አባታችን ሀገረ ገዢ የሞቱን ሰምተው ሄደው በጸሎታቸው ከሞት አንስተውታልና ውሃ የሚቀዱባቸው 4 ትላልቅ እንስራዎችን በአንበሳ እየጫኑ 10 ዓመት ገዳማትን አገልግለዋል። ጻድቁ በመጨረሻ ከጌታችን ታላቅ ቃል ኪዳን ተቀብሎ ግንቦት 21 በታላቅ ክብር አርፈዋል። ቅዱስ አባት መርታኔዎስ ይህም ታላቅ ጻድቅ ከልጅነቱ ጀምሮ በቅድስና ሕይወት ጌጠ ነበር። መንኩሶ ሐመረ ኖህ ወደምትባል ገዳም ገብቶ በታላቅ ተጋድሎ እየተጋደለ 67 ዓመት ኖረ። ምግባር ሃይማኖቱ ገድሉና ትሩፋቱ በቦታው ሁሉ በተሰማ ጊዜ እነሆ አንዲት በክፉ ስራዋና በዝሙቷ የታወቀች ኃጢአተኛ አመንዝራ ሴት ቅድስናዋን ሰማች። እርሷም መልኳ እጅግ ያማረ ነበር። ጽድቁንና ቅስናውን በመናገር የሚያመሰግኑትን ሰዎችም እንዲህ አሏቸው፣ እናንተ ታመሰግኑታላችሁ፣ እርሱ የሚኖረው በዱር ነው። የሴት ፊት አይቶ አያውቅም። የኔን ቢያይ ግን ድንግልናውን አጥፍቼ ቅድስናውን አረክስበታለሁ አለቻቸው። ቅድስናውን የሚያውቁት ሰዎችን በፍጹም እርሱን በፈተና መጣል እንደማትችል ነገሯት። በእነርሱና በዚች ዘማ ሴት መካከል ክርክር በሆነ ጊዜ አባ መርታኖስን ፈተናው በኃጢአት ከጣሏት ከፍተኛ ገንዘብ ሊሰጧት ተስማምተው ከዚህ በኋላ ያች ዘማ ሴት የምንዝር ጌጦቿን ሰብስባ ተያጊጣ ልብሶቿንና ሽቶዎቿን ይዛ እጅግ የሚያምረውን መልኳን ይበልጥ አስውባ ተከናንባ ወደ አባ መርታኔዎስ በዓት አጠገብ ሂዳ ቆመች። ሲመሸላትም የበዓቱን ደጃፍን አንኳኩታ አራዊት እንዳይበሉኝ
በውጭ አትተወኝ፣ እኔ መጻተኛ ነኝና መንገድንም ተሳስቼ ወደዚህ ደረስኩ አለችው። አባ መርታኒዎስም በልቡ አሰበ፣ በውጭ ብተዋት አራዊት ይበላታል፣ ባስገባትም ስለ እርሷ ጦር በእኔ ላይ ይነሳል ብሎ አሰበ። በአውሬ ከምትበላ አስገብቻት ፈተናውን ብቋቋም ይሻላል ብሎ አስገብቷት እርሱ ትቷት ፈቀቅ አለ። ከዚህም በኋላ እርሷ አብሯት እንዲተኛ ለማድረግ ስትል ከዚህ ማንም አያየንም በማለት የዝሙትን ሀሳብ አቀረበችለት። አባ መርተናኖስም የሰይጣንን ማጥመጃው እንደሆነች አውቆ ትንሽ ታገሽኝ አላትና እንጨት ሰብሶ ታላቅ እሳት አነደደና እያየችው እግሩን ከእሳቱ ውስጥ ጨመረው። ነፍሱንም የሲኦልን እሳት የምትችይ ከሆንሽ እንሆ ኃጢአትሽን ስሪ አላት። ያችም ዘማ ሴት ይህንን በተመለከተች ጊዜ እጅግ ደነገጠች። አባ መርትንያኖስም ከእሳቱ ውስጥ እህታችን ጎትታ ወጣችው። ልቧም ወደ ንስሐ ተመለሰ። የምንዝር ጌጦችንና ልብሶቿን ከላይዋ ላይ አውጥታ ጣለችና ለአባ መርትንያኖስ ሰግዳ የነፍሱን መንገድ እንዲመራት ለመነችው። እርሱም የዓለም ፍላጎት ሁሉ ኃላፊ እንደሆነ ሲያስተምሯት አደረ። በቅዱስ ወንጌል ላይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል የሚለውን እየጠቀሰ አስተማራት። ያዕቆብ 2:4 የእግዚአብሔር ወዳጅ አለመሆን በስጋዋም ሆነ በነፋስ እጅግ ጥልቅ የሕይወት ኪሳራ ነው። የእግዚአብሔር ጠላት መሆን ግን ምንኛ የሚያስጨንቅ ነገር ነው። ዳግመኛም ጌታችንም ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢጎዳ ምን ይጠቅመዋል? ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙን ምኞቱን ያልፋል። የእግዚአብሔር ፍቃድ የሚያደርግ ግን ለዘላለም ይኖራል ያለውን እየጠቀሰ አስተማራት። ከዚህም በኋላ እርሷም ወደ ዓለም ላለመመለስ በፍጹም ልቦናዋ ቆርጣ ንስሐ ገባችና አባ መርትንያኖስ ወደ ሴቶች ገዳም ወሰዳትና እመምኔቷ አደራ ሰጣት። ከዚህ በኋላ እርሷ በገድል ተጠምዳ እግዚአብሔርን እያገለገለች ደስ ያሰኘችው የመንፈስ ሀብትም አሮባት ብዙ ህመምተኞችን በጌታችን ስም የምትፈውስ ሆነች። እስከ ሽምግልናዋም እድሜ ድረስ በእነዚህ አይነት ሁኔታ ስታገለግል ኖረች። አባ መርትንያኖስም ሌላ ሴት እንዳትመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ ቢኖር በአንድ እውቀት መርከብ ተሰብራ አንዲት ሴት በመርከቧ ሰባሪ ተንጠልጥላ ማዕበሉ እያናወጠ አባ መርትንያኖስ ያለበት በዓት ደረሰ። ፈቃደ እግዚአብሔር አደረሳት። እርሱም እጅግ ተደንግጦ እርሷንም እንዲህ አስተምሮ የአመንኩሶ ደሴቲቱንን ለእርሷ ትቶላት ወደ ሌላ ሀገር ሄደ። ከዚህም በኋላ በአንድ ቦታ እንዳይቀመጥ አስቦ በ108 የተለያዩ ሀገሮች እየዞረ በታላቅ ተጋድሎ የሚኖር ሆነ። የእረፍቱ ጊዜ እንደቀረበ አውቆ በበዓቱ ውስጥ ራሱን እስረኛ አደረገ። ኤጲስቆጶሱም አስጠርቶ ገድሉን ሁሉ ከመጀመሪያ እስከ መጨረሻ ነገረው። ኤጲስቆጶሱንም ከጸጋው ገናነት የተነሳ አደነቀ። ወደ እርሱ ከመምጣቱ በፊት የታዘዘ መልአክ ኤጲስቆጶሱ ተገልጦለት ስለ አባ መርትንያኖስ ሥጋ እንዲያስብ ነግሮት ነበርና ጌታችንም ለአባ መርትንያኖስ ቃል ኪዳን ከገባለት በኋላ በሰላም አርፎ ኤጲስቆጶሱ የቤተ ክርስቲያንን አገልጋዮችን ሰብስቦ በክርክር ገንዞ
ቀረበው። ከስጋውም ታላቅ ታምራት ተፈጽመው ታየ። እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተ ክርስቲያን ጉልላት ላይ በግልጽ ስለመታየቷና ታላቅ ታምር ስለማድረጓ ጌታችን ወደ ምድር ግብፅና ኢትዮጵያ በተሰደደ ጊዜ ከእመቤታችን ከዮሴፍና ሰለሞን ጋር ዛሬ ደብረ ምጥማቅ በምትባል ቦታ ላይ አርፎ ነበር። ቦታው ባርኮ ለድንግል እናቱ ለዘላለም ያች መገለጫ ይሁን ብሎ የቃል ኪዳን ገብቶላት ነበር። በዚህም መሰረት ደብረ ምጥማቅ ገዳም ተገድማ የበርካታ መነኮሳት ቤት ከሆነ በኋላ እመቤታችን በልጇ ፈቃድ ግንቦት 21 ቀን አላፍ መላእክት፣ ጻድቃን፣ ሰማዕታት አስከትላት በመምጣት ለሕዝብ ክርስቲያኑ ለአሕዛብ ጭምር መገለጥ ለ5 ቀናት በግልጽ ስታያቸው ነበር። በዚች ቀን በግብፅ አገር ደብረ ምጥማቅ በምትባል በተሰራች ቤተ ክርስቲያን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ይሰበሰባሉ። የአገሩ ሁሉ ይመጣሉ። ከዚህም ሁሉ የሰቀላ ሰርተው ድንኳን ተክለው አጎበር ጥለው ይከትማሉ። ይህ ከ21 ቀን ጀምሮ እስከ 25 ቀን ድረስ በፍጹም ደስታ በፍጹም ክብር የድንግል በዓሏን ማክበር ይጀምራሉ። ደግሞም ከግንቦት 21 ቀን ጀምሮ እስከ 25 ቀን ድረስ ሳታቋርጥ በእነዚህ በ5ቱ ዕለታት ከመላእክት ከጻድቃን ከሰማዕታት ጋር ትገለጽላቸው ነበር። እርሱም በፍጹም ክብር በፍጹም ደስታ በዓሏን ያከብራሉ። ክርስቲያኖችም እስላምም በገሃድ ተገልጻ ያዩዋት ነበር ይላሉ። ተአምረ ማርያም እመቤታችን በዙሪያዋ የመላእክት ሰራዊት መላእክት አለቆች በየስማቸው ክንፋቸውን ዘርግተው ይቆማሉ፣ ይጋርዷታል። ሱራፌልም ማዕጠንታቸውን ይዘው ለንግሥናዋ ገናንነት ይሰግዳሉ። በየስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ የተመለከተን እንደ አንቺ ያለ አላገኘም። አንድ ልጁንም ልኮ እርሱም ካንቺ ሰው ሆነ። ሁለተኛም ሰማዕታት በየስማቸው ረቂቃን በሆኑ ፈሳሾቻቸው ተቀምጠው እየመጡ በዙሪያ ቅዱስ ጊዮርጊስ ከአምን በላይ ፈረሱ ወርዶ ይሰግዱለታል። እንዲሁም ባልንጀሮቹ ሰማዕታት መጥተው ይሰግዱለታል። ከእነርሱም በኋላ የሚመጣው በዱር ፈረስ የሚቀመጥ ቅዱስ መርቆሬዎስ ነው። ከዚህም በኋላ ሰማዕታት ሁሉ በመከታተል መጥተው ይሰግዱለታል። ዳግመኛም ደግሞ የጻድቃን አንድነታቸው መጥተው በፊቱ ይሰግዱለታል፣ ይመላለሳሉ። ሄደው ሄሮድስ ያስገደላቸው 144,000 የቤተ ክርስቲያን ሕፃናት ካለቆቻቸው ከቅዱሳን ቂርቆስ ጋር መጥተው ይሰግዱለታል። በፊታቸው እየዘለሉ አንዱ በአንዱ ላይ እየዘለለ መቃብራቸውም ይጫወታሉ። በደብረ ምጥማቅ የተሰበሰቡ ሁሉ ክርስቲያኖችም እስላምም ሁሉ ይህንን በግልጽ በተመለከቱ ጊዜ እጅግ ሐሴት ያደርጋሉ። እናንተ አባት የሞቱበት ቢኖር ወይንም ከዘመዶችም ቢሆን ወላዲት አምላክ እመቤቴ ሆይ እገሌን አሳየኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣዋለች። የብርሃናቱ እመቤታችን መሐመድንም ከሲኦል አውጥተዋለች፣ አሳይተዋለች። መጨረሻ ላይ በደንብ እናየዋለን። ደግሞም ሕዝቡ ሁሉ በሀገራቸው ወደ ላይ ይወረውሩታል። እመቤታችንም የወደደችውን በእጇ ተቀብላ መልሳ ትጥልላቸዋለች። እርሱም ለበረከት በየጥላቂቱ ይካፈሉታል። አረማውያንም በገሃድ ተመልክቷታል። ወደ እመቤታችን ለመሄድ ሲሹ
በፊቷ ሰግደው ይሰናበቷታል። እመቤታችንም ትባረካቸውና ሂደው እንደገና ይመለሳሉ። 5 ዕለታትም ሲፈጽሙ ሕዝቡ እመቤታችን በእንባዋ ይሰናበቷታል። በብርሃን መስቀል ባረካቸው። ከቅዱሳን ጋር አርጋለች። አምላክን የወለደች ክብርት እመቤታችን በደብረ ምጥማቅ መድን ከሲኦል አውጥታ እንዳስያቻቸውና የአሕዛብንም የሐሰት መንፈስ እንዳጋለጠቻቸው ተአምሯ ላይ ጽፏል። እመቤታችን በረከቷና በረከትነት በደብረ ምጥማቅ ተገልጽላቸው ሳለ የሚያምነው ክርስቲያኑም የማያምነውም አሕዛብ ሁሉ በገሃድ ያዩዋቸው ነበር። ጥያቄያቸውንም ሁሉ ታሟላላቸው ነበር። ግማሹ ዳዊትን አሳየን ሲሏት ከነበገናው አምጥታ ታሳያቸዋለች። እዝራ ሳይንክ ሲሏት ከነ መሰንቆው አምጥታ ታሳያቸዋለች። ጊዮርጊስን አሳየን ሲሏት ከነጻዳ ፈረሱ አምጥታ ታሳያቸዋለች። ሁሉንም እንደየጥያቄዎቻቸው ታስተናግዳቸው ነበር። ከመካከላም አንዱ ካህን እመቤቴ ሆይ እነዚህ ሙስሊሞች መሐመድ ነቢ ነው እያሉ ይዘብቱበታልና እስኪ እሱን አሳየን ይሏታል። ያን ጊዜም የብርሃን እናቱ እመቤታችን መሐመድን ከሲኦል አውጥታው አሳየቻቸው። እርሱም እንደ ከሰል ጠጉሮ በግመል ላይ ተቀምጦ ነበር። የመሐመድ ብልትል ከግመል አንገት ጋር በሳት ሰንሰለት ታስሮ እርሱም ከስዕል መስሎ መግቧል። በግመሏ ላይ ተቀምጦ አጋንንት ከፊት ከኋላ ከቀኝ ከግራ በእሳት አልጋ እየገረፉትና እያደፈት በደብረ ምጥማቅ ተገልጽላቸው ሳለ የሚያምነው ክርስቲያኑም የማያምነውም አሕዛብ ሁሉ በገሃድ ያዩዋቸው ነበር። ጥያቄያቸውንም ሁሉ ታሟላላቸው ነበር። ግማሹ ዳዊትን አሳየን ሲሏት ከነበገናው አምጥታ ታሳያቸዋለች። እዝራ ሳይንክ ሲሏት ከነ መሰንቆው አምጥታ ታሳያቸዋለች። ጊዮርጊስን አሳየን ሲሏት ከነጻዳ ፈረሱ አምጥታ ታሳያቸዋለች። ሁሉንም እንደየጥያቄዎቻቸው ታስተናግዳቸው ነበር። ከመካከላም አንዱ ካህን እመቤቴ ሆይ እነዚህ ሙስሊሞች መሐመድ ነቢ ነው እያሉ ይዘብቱበታልና እስኪ እሱን አሳየን ይሏታል። ያን ጊዜም የብርሃን እናቱ እመቤታችን መሐመድን ከሲኦል አውጥታው አሳየቻቸው። እርሱም እንደ ከሰል ጠጉሮ በግመል ላይ ተቀምጦ ነበር። የመሐመድ ብልትል ከግመል አንገት ጋር በሳት ሰንሰለት ታስሮ እርሱም ከስዕል መስሎ መግቧል። በግመሏ ላይ ተቀምጦ አጋንንት ከፊት ከኋላ ከቀኝ ከግራ በእሳት አልጋ እየገረፉትና እያዳፈኑት ከሲኦል አውጥተው የተሰበሰበው ሕዝብ ሁሉን እንዲመለከተው አደረገች። የተሰበሰበው ሕዝብ ክርስቲያንም እመቤታችን ባሳየቻቸው ታምር እጅግ ተደንቀው ለክብሯ እየሰገዱ በአንበሳ መሰግኗት። በቦታው የነበሩ ሙስሊሞች ወዲያውኑ በክርስትና በድንግልና እናቱ እንዳመኑ ታምረ ማርያም ላይ በሰፊው ተጽፏል። አምላክን የወለደች እመቤታችን ማርያም ለ3 ቀናት ማለትም ከግንቦት 1 እስከ 23 ድረስ በእነዚህ አይነት መልኩ በደብረ ምጥማቅ በገሃድ ተገልጻ ታላቅ ተአምር ያደረገችበት ዕለት ነው።
ለተሰበሰቡ ምዕመናን ሁሉ በግልጽ በመታየት ተነጋገራቸው እንደነበር ሁሉ ዛሬ በረድኤት በቸርነቷ ልጅነቷ ልትጎበኝ ዘንድ መልካም ፍቃድ ይሁንልን። ልጇ እመቤታችንም በአማላጅነቷ ይማረን። ከገድሏ አንደበት የበፊቶቹ እኩሌቶች በተለያየ ጊዜ ዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ሁልጊዜ የሚያሳስቡ እልፍ አላፍ መላእክት እያሳሰቡ በችግር ጊዜ ይማር ቀርብልን ምስጋና ተቀበልን። አንተም ቅዱሳን ነቢያት፣ የወንጌል ሰባኪያን፣ ጻድቃን፣ ሰማዕታት፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ ዋቄ ሳትለይ የምንሰበሰባት የጉባኤ ቦታ ባሩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመ ቃለ ንባብ በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር በጌታ በእመቤታችን የጌታችን እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።